በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በተካሄደው የስድስተኛ የኢፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ኢትዮጵያ ለታላቁ የህዳሴ ግድብ ግንባታ ከየትኛውም የውጭ ሀገርም ሆነ ዓለም አቀፍ ተቋም አንድም ብር እርዳታ እንዳልተቀበለች በንግግራቸው አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ላይ በቆዩበት አንድ ዓመት በተደጋጋሚ ሀገራቸው ለግድቡ ግንባታ የገንዘብ ድጋፍ ማድረጓን በመግለጽ አስተያየት መስጠታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ ባደረጉት ንግግር ግድቡን የመገንባት ሂደት ሙሉ በሙሉ በኢትዮጵያ ህዝብና መንግስት አቅም ብቻ የተከናወነ የሉዓላዊነት ማሳያ መሆኑን አጽንኦት ሰጥተዋል። መንግስት የግድቡ ግንባታ የውጭ ተጽዕኖ እንዳይኖርበትና የኢትዮጵያ ብሔራዊ ጥቅምን ለማስቀጠል ሲባል በሀገር ውስጥ ሀብት ብቻ እንዲሸፈን መደረጉን አስረድተዋል። ይህም ኢትዮጵያ በራሷ አቅም ሜጋ ፕሮጀክቶችን የማከናወን አቅም እንዳላት ለዓለም ያሳየችበት መሆኑን ገልጸዋል። ይህ የጠቅላይ ሚኒስትሩ ምላሽ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች ለሚለው ፕሬዝዳንት ዶናልድ ትራምፕ አስተያየት የተሰጠ ይፋዊ ምላሽ ነው። በተያያዘ ዜና በትግራይ ጦርነት ወቅት በኢትዮጵያና በኤርትራ መካከል የተፈጠረው መቃቃር እውነተኛው ምክንያት ይፋ ሆኗል። ብዙዎች እንደሚገምቱት ጸቡ የተጀመረው በቀይ ባህር ጉዳይ ሳይሆን በጦርነቱ ወቅት የኤርትራ ጦር በትግራይ ህዝብ ላይ በፈጸመው ግፍና በደል መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በወቅቱ አቶ ገዱ አንዳርጋቸው ልዑክ አድርገው ወደ ትግራይ ሲልኩ የትግራይ ህዝብን አትጉዱ የሚል ጥብቅ ትዕዛዝ ሰጥተው እንደነበር አስታውሰዋል። ነገር ግን የኢትዮጵያ ሰራዊት አንድን ከተማ ለቆ ሲወጣ የኤርትራ ጦር እየተከተለ ከተሞችን ያጠቃና ህዝቡን ይበድል እንደነበር ጠቅላይ ሚኒስትሩ አምነዋል። በተለይ ደግሞ በወቅቱ የኢትዮጵያ ሰራዊት ወደ መቀሌ ከተማ ያልገባው የኤርትራ ጦር ወደ ከተማዋ ገብቶ ጥፋት እንዳያደርስና ከተማዋን እንዳያፈርስ በማሰብ እንደነበር ተገልጿል። ይህ በሁለቱ ሀገራት መሪዎች መካከል የቆየው ቅሬታ በመጨረሻም የፕሪቶሪያው የሰላም ስምምነት ሲፈረም ከፍተኛ ግጭትና መለያየት እንዲፈጠር ዋነኛ ምክንያት ሆኗል። ይህ ታሪክ በሁለቱ ሀገራት መካከል ያለው ግንኙነት የሚታየው የፖለቲካ ውጥረት ባሻገር ምን ያህል ውስብስብ የሆኑ የሰብአዊ መብት ጉዳዮች እንዳሉበት ያሳያል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ2018 በጀት ዓመት የ6 ወራት ሪፖርት ቀርቦ ውይይት ተደረገበት። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የኢንስቲትዩቱን የ6 ወራት አፈጻጸም ሪፖርት አቅርበዋል። በሪፖርቱ የኢንስቲትዩቱ ስትራቴጂክ ግድቦች ፕሮጀክት አፈጻጸም፣ የኦዲት ስራዎች፣ የበጎ አድራጎት ስራዎች እንዲሁም ያጋጠሙ ችግሮች ተዳስሰዋል። ለኤአይ ቴክኖሎጂ ልማት የጀርባ አጥንት በሆነው ዳታ ማሰባሰብ እና ማጠናከር ረገድ ሪፖርቱ በሚሸፍነው ጊዜ በትኩረት ስለመስራቱ ተገልጿል። ይህ ከእቅዱ አኳያ 100% ስኬታማ መሆኑ በሪፖርቱ ተመላክቷል። በ6 ወራቱ ሪፖርት የኢንስቲትዩቱ ዋና መስሪያ ቤትና የስታርታፕ ማዕከል ግንባታ ዋና እድሳት እንደ ቁልፍ ተግባር ተገልጿል። ኢንስቲትዩቱ ከሌሎች ተቋማት ጋር በቅርበት በመስራት ኢትዮጵያ ከቴክኖሎጂው የሚገባትን ጥቅም እንድታገኝ የበኩሉን እየተወጣ መሆኑን ዋና ዳይሬክተሩ ገልጸዋል። ተቋሙ በሰው ኃይል አቅም ግንባታ እንዲሁም ለዲጂታል ኢትዮጵያ 2025 መሳካትና ለዲጂታል ኢትዮጵያ 2030 ዝግጅት ያበረከተው አስተዋጽኦ በጉልህ ተነስቷል። የኢንስቲትዩቱ አመራርና ሰራተኞች በሪፖርቱ ላይ ሀሳባቸውን አንስተው ውይይት ተደርጓል። ከሪፖርቱ በተጨማሪ የኢንስቲትዩቱ አመራርና ሰራተኞች በአዲስ አበባ እየተሰሩ የሚገኙ የወንዝ ዳር ልማት ስራዎችን ተዘዋውረው ጎብኝተዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ጥር 25 ቀን 2018 ዓ.ም በሁመራ በተካሄደው ህዝባዊ ሰልፍ ላይ ተገኝተው ንግግር አድርገዋል። በንግግራቸውም የህወሓት ጦር ሰባቂነትና ተስፋፊነት የሚወገዝ ነው ያሉ ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ህዝብና አስተዳደር ከፌዴራል መንግስቱ ጎን እየቆሙ መሆናቸውን ገልጸዋል። ሰላም ለሁሉም አስፈላጊ ነው ሲሉ የገለጹ ኮሎኔል ደመቀ እኛ ሰላም
እንጂ ጦርነት አንፈልግም ብለዋል። ጨምረውም የህወሓትን የጦርነት ሰበቃና ጸረ ሰላም እንቅስቃሴ መላው የኢትዮጵያ ህዝብ በአንድ ላይ ሊቃወመው እንደሚገባ አሳስበዋል። ኮሎኔል ደመቀ በሰላም እንጂ በጉልበት የሚሳካ ነገር አይኖሉም ሲሉ የተናገሩ ሲሆን ህወሓትና ጦርነት በቃ ሊባል ይገባልም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በውስጣዊ ችግሮቻችን ተረድተው መፍትሄ እንዲሰጡን በማመን የዞኑ ህዝብና አስተዳደር ከጎናቸው ይቆማል ሲሉም ገልጸዋል። ተመድና የአውሮፓ ህብረት በትግራይ እየታየ ያለውን ውጥረት እንዳሳሰባቸው ገለጹ። በትግራይ ክልል ወታደራዊ ውጥረቶች እየጨመሩ መምጣታቸውን ተከትሎ ዓለም አቀፍ ተቋማት ሁሉም ወገኖች ራሳቸውን እንዲገዙ፣ የሰላም ስምምነቶች እንዲያስከብሩና ልዩነቶችን በውይይት እንዲፈቱ አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰሜን ኢትዮጵያ ዳግም ያገረሸው ግጭት የጸጥታ ሁኔታው እያባባሰው መሆኑን በቅርበት እየተከታተሉ መሆናቸውን ገልጸዋል። ዋና ጸሐፊው በምክትል ቃል አቀባያቸው ፍርሃን ሀቅ በኩል ባወጡ መግለጫ አሁን ያለው ሁኔታ ከፕሪቶሪያው የሰላም ስምምነት በኋላ የተገኙ ድሎች ወደ ኋላ የመመለስ ስጋት እንዳለው በማስጠንቀቅ ሁሉም ወገኖች እምነትን ለመገንባትና ለሰላማዊ መፍትሄ እንዲሰሩም ጥሪ አቅርበዋል። ዋና ጸሐፊው ግጭቱ በንጹሃን ዜጎች ላይ ሊደርስ የሚችለውን ጉዳትና ወደ ሰፊ ጦርነት የመቀየር እድሉ በእጅጉ አሳስቧቸው ያለው መግለጫው የሰላም ስምምነቶችን ሙሉ በሙሉ መተግበር አስፈላጊ መሆኑን አጽንኦት ሰጥተዋል። በተመሳሳይ የአውሮፓ ህብረት በዲፕሎማሲው አገልግሎት በኩል ባወጣው መግለጫ በሰሜን ኢትዮጵያ የታዩ ወታደራዊ ግጭቶችና ፍጥጫዎች እንዳሳሰቡ ገልጸዋል። ህብረቱ በንጹሃንና በቀጣናው መረጋጋት ላይ ከባድ መዘዝ ሊያስከትል የሚችል ዳግም ግጭት ለማስወገድ በአስቸኳይ ውጥረቱ እንዲረግብ ማድረግ ግድ መሆኑን ገልጸዋል። የፕሪቶሪያው የሰላም ስምምነት ልዩነቶችን በውይይት ለመፍታት አስፈላጊው ማዕቀፍ መሆኑን የጠቀሰው የአውሮፓ ህብረት ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መተማመን ለመገንባት የሚደረጉ ጥረቶችን ለመደገፍ ዝግጁ መሆኑን ዳግም አረጋግጠዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ2018 በጀት ዓመት የ6 ወራት ሪፖርት ቀርቦ ውይይት ተደረገበት። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የኢንስቲትዩቱን የ6 ወራት አፈጻጸም ሪፖርት አቅርበዋል። በሪፖርቱ የኢንስቲትዩቱ ስትራቴጂክ ግድቦች፣ ፕሮጀክት አፈጻጸም፣ የኦዲት ስራዎች፣ የበጎ አድራጎት ስራዎች እንዲሁም ያጋጠሙ ችግሮች ተዳስሰዋል። ለኤአይ ቴክኖሎጂ ልማት የጀርባ አጥንት በሆነው ዳታ ማሰባሰብ እና ማጠናከር ረገድ ሪፖርቱ በሚሸፍነው ጊዜ በትኩረት ስለመስራቱ ተገልጿል። ይህ ከእቅዱ አኳያ 100% ስኬታማ መሆኑ በሪፖርቱ ተመላክቷል። በ6 ወራቱ ሪፖርት የኢንስቲትዩቱ ዋና መስሪያ ቤትና የስታርታፕ ማዕከል ግንባታ ዋና እድሳት እንደ ቁልፍ ተግባር ተገልጿል። ኢንስቲትዩቱ ከሌሎች ተቋማት ጋር በቅርበት በመስራት ኢትዮጵያ ከቴክኖሎጂው የሚገባትን ጥቅም እንድታገኝ የበኩሉን እየተወጣ መሆኑን ዋና ዳይሬክተሩ ገልጸዋል። ተቋሙ በሰው ኃይል አቅም ግንባታ እንዲሁም ለዲጂታል ኢትዮጵያ 2025 መሳካትና ለዲጂታል ኢትዮጵያ 2030 ዝግጅት ያበረከተው አስተዋጽኦ በጉልህ ተነስቷል። የኢንስቲትዩቱ አመራርና ሰራተኞች በሪፖርቱ ላይ ሀሳባቸውን አንስተው ውይይት ተደርጓል። ከሪፖርቱ በተጨማሪ የኢንስቲትዩቱ አመራርና ሰራተኞች በአዲስ አበባ እየተሰሩ የሚገኙ የወንዝ ዳር ልማት ስራዎችን ተዘዋውረው ጎብኝተዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።